ሰው ካዘነበት ሰው ይልቅ ፈጣሪ የተቆጣበት ሰው ይሻላል። ሰው አይዘንባችሁ፣ የሰው እንባ ላብና ደም ባለ ዕዳ እንዳንሆን እንጠንቀቅ። የማንንም ሰው ልብ አናቁስል፣ የማንንም ቅስም ሰባሪ ከመሆን እንቆጠብ። ሰው ካዘነበት ፈጣሪ የተቆጣበት ሰው ይሻላል። ፈጣሪ ስለ ፍጥረቱ ዝም የሚል አምላክ ሳይሆን ፍትሐዊ ዳኛ ነው። በሰፈርነው ልክ ይሰፍረናል። ፈጣሪ አንዱ ፍጥረቱ ሲበደል ዝም ብሎ ከበደለው ጋር ደስ ሊሰኝ የሚችል አምላክ አይደለም። ፈጣሪን ብናሳዝን ሩሩ አምላክ ነውና በንስሐችን ይቅር ብሎ ያለምንም ቂም መልሶ ልጁ ያደርገናል። ሰው ካዘነብን ግን የዘራናትን ሳንሰበስብ ምሕረት ማግኘት የለም። በድለሃል፣ አንተም ልትበደል ግድ ነው። አጭበርብረሃል፣ አንተም ልትጭበረበር ግድ ነው። አታለሃል፣ አንተም ልትታለል ግድ ነው። ሰርቀሃል፣ አንተም ልትሰረቅ ግድ ነው። የፈጣሪ ቃል አትዛነፍም፣ የተፈጥሮ ሕግም አትሻርም። ገበሬ ጤፍ ዘርቶ ባቄላ ሊሰበስብ እንደማይችል አንተም ቀማ ትቀማለህ፣ በድል ትበደላለህ። ዋሽ፣ አንተም ትዋሻለህ። ይቅር በል፣ አንተም ይቅር ትባላለህ። ፍቅር ስጥ፣ አንተም ፍቅር ይሰጥሃል። በአጠገባችን ያሉ ሰዎች ለምን ያክል ጊዜ እንደተሰጡን አናውቅም። በህይወት አጋጣሚ የምናገኛቸው ሰዎች ምናልባትም የሚለዩን የሚርቁን የመጨረሻ ቀን አላቸው። ያንን ቀን ግን በውል አናውቀውም። ምንም ያክል ብንራራቅ፣ ምንም ያክል የልብ ትውውቅ ቢኖረን፣ ከልብ ተዋደን አንድ አምሳል ብንሆን፣ አንድ ቀን ግን ሁሉን እንደማናውቅ የምንሆንበት አስገዳጅ ጊዜ ይኖረናል። ከልብ አውጥተን እንጥላቸዋለን። ከነጭራሹኑ መፈጠራቸውን እንረሳዋለን። የሆነ ሰሞን አይተን የማንጠግባቸውን፣ ሰምተን የማንሰለቻቸውን፣ የሆነ ጊዜ ያለዛ ሰው ምግብ አልበላም ውሃ አልጠጣም የሚለንን ሰው አንድ ቀን የሆነች አጋጣሚ በሙሉ አይናችን ለማየት የሚያስጠላን ጊዜ ትመጣለች። የሆነ ሰሞን ከሀሳባችን አልፎ ህልማችን ውስጥ ያስገባነውን፣ ህልማችንን ያጋራነውን ሰው ሳናስብ በድንገት ዓይንህን ላፈር ብለን ዞር እንዲል እናደርገዋለን። የሆነ ሰሞን ስናስብለት ስንጨነቅለት የነበረን ሰው መኖሩንም እንዳናውቅ የምንሆንበት ጊዜ ይመጣል። ዛሬ ትሙት ነገ አታውቅምና የማንንም ሰው ልብ በክህደት አታድማ። መቼም ሰው ጎድተ፣ ሰው ሰብረ፣ ሰው አስከፍተ ሰላም እሆናለሁ ጤነኛ እሆናለሁ ብለህ አታስብ። በመጥፎ አመል በክፉ ተግባር ያችን ቀን አታቅርባት። በምንም ሁኔታ የግንኙነት ማብቂያ ምክንያት አንተ ላለመሆን ጣር። ተገፊ እንጂ ገፊ አትሁን፣ ተጎጂ እንጂ ጎጂ አትሁን፣ ተሰባሪ እንጂ ሰባሪ አትሁን። የኋላ ኋላ ሰው ላይ ጠባሳ እንደማሳረፍ በጸጸት የሚጎዳ ነገር የለም። ሰውን መጉዳት ተጎጂው ባይሰማውም እንኳን ጎጂው ግን ሁሌም ይከተለዋል። ወዳጅነትህን ከልብ አድርገው፣ ፍቅርህን ሳትሰስት ለሚገባው ሰው ብቻ ሳይሆን ልብ ለፈቀደልህ ሰው ስጠው። በክፋት የችግር ምንጭ ከምትሆን ፍቅርን ሰጥተ መጎዳትን ምረጥ። አምላክህም ቢሆን ፍቅርን ሰጥቶ በስቅላት ተጎድቷል እና ያንተም ዋጋ ተሳዳቢነትና መጥፎ ተግባር አይደለም። በተፈጥሮህም የሰላም ባለቤት ነህ፣ የፍቅር ባለቤት ነህ፣ የደስታ ባለቤትና ለሰው የምትሰጠው ፍቅር የምትቀበለው ደግሞ የመንፈስ እርካታ ይሁን። የመልካምነትህን ትርፍ ቁስ አይደለም፣ የብድር ፍቅርም አይደለም። ትርፍ ውስጣዊ ሰላም፣ ውስጣዊ እርካታ ነውና ለዛች ክፉ የመጨረሻ ቀን ምክንያት አትሁን። ለዛች አሳዛኝ የመለያየት ቀን ሰበብ አትሁን። የቀኗ መቅረብ ሳይሆን ያንተ ምክንያት አለመሆን ያሳስብ። የልብህን ወዳጅ ላለማጣት ያችን የመጨረሻ ቀንም ለማስቀረት ካንተ የሚቀር ነገር እስከማይኖር ድረስ የሚጠበቅብህን አድርግ። ኃላፊነትህን ፈጽም፣ ግዴታህን ተወጣ። ቢቻላችሁ የማንም ሰው የደስታውና የሳቁ ምክንያት እንጂ የሐዘኑ እና የእንባው ምክንያት አትሁኑ። ሁሉም ሰው ይማርበት ዘንድ ሀሳቡን ሼር አድርጉት። እስከ መጨረሻው ስላዳመጣችሁኝ እጅግ በጣም አመሰግናለሁ።